ግራ የሚያጋቡ የሁሉም ሴቶች ጸባይ ይላል ጽሁፉ። እውነት ነው። ያው እንደየመልካችን ጸባያችንም ይለያያል አይደል? የአንዳንድ ሰዎችም ጸባይ በስማ ጠዋት ያያችሁትን ማታ ወይም የሆነ ሰዓት ተቀይረው ታገኟቸዋላችሁ እና በጭራሽ የማይያዙ ሰዎች አሉ እና በጣም ይከብዳል። ያው በተለይ ሴቶችዬ ማለት ነው ጸባያችን እንደየመልካችን ሁሉም ይለያያል ማለት ነው። እና ቅመምዬ ሪፖስትድ አድርገዋለች ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አድራችሁ? እንደምን ዋላችሁ? እንደምን ቆያችሁልኝ? አለው እግዚአብሔር ይመስገን። እንግዲህ ወዴት እየሄዳችሁ ነው? ምን እያደረጋችሁ ነው? ምን ማለት እየጨለላችሁ ነው? በስማም እናንተ በቃ ይሄንን ፋሽን አላለፈበትም እንዴ? ፎቶ መከርበት በዛ ላይ እግዚአብሔር ውብ አድርጎ እየሰጣቸውን ፊታቸው ምን እያደረጋቸዋቸው ነው? እረ ተው አንዳንዴ ማርያምን ማሰብ የሆነ የሰው ልጅ ሁሉ ማሰቢያ ሰጥቶናል አይደለ? እንድናስብበት ነው አይምሮአችን የተሰጠን ማለት ነው። ጌታን እንደዛ አታድርጉ፣ ህጻናት ሁኑ። ምክንያቱም ያው እነሱ ከረበታችኋቸው ምን አደረጋችኋቸው ፊታቸው የማይሆን ነገር አድርጋችሁ ብትከረብቷቸው እነሱ እንደዚህም ሆነው ውቡ ናቸው፣ እንደዚህም ሆነው ያምራሉ። እነሱ ላይ ምንም የሚጨመርም የሚቀነስም ነገር የለም። ግን ደግሞ እናንተ ወንጀሉን የምትወስዱት እናንተ ናችሁ። ይሄ በጣም መረዳት መቻል ማወቅ አለባችሁ። ጌታ የመጣችሁበትን አትርሱ። የመጣችሁ ለመለወጥ ነው አይደለ እንዴ? እንደዛ እያደረጋችሁ አሁን ገዝት ላይ ስትቀመጡ ለእናንተ ራሱ ሊቀፋችሁ ይገባል። በዛ ላይ ወላሂ ትላላችሁ፣ ማርያምን ትላላችሁ። ይሄ ጥሩ ነው? ፌር ነው? ደህና ናችሁ? አቤት የማዳን ዋይፋይ። እና ወደ ቁም ነገሩ ሲሄድላችሁ እንደዛ አታድርጉ ማለት በቃ ሁሉም ነገር ሲሰራ ግልጽ ነው። ስራ እንደሆነ ግልጽ ነው። በግልጽ ይታያል እኮ ስራ እንደሆነ ማለት ነው። ኢቨን ራሱ ቪዲዮ ሲሰሩ ያሉበት ቦታ ድረስ ይመጣሉ እንጂ እነሱ አይሄዱም። ትላንትና ምንድን ያደረገው ፍፄ ማለት ነው ቅመሟ ጋር ደወለና የት ናለሽው አላት። ማቴዎስ አለችው። ማቴዎስ ማለት ትልቅ ሆቴል ነው። እነሱ መጀመሪያ እዛ ሴታፕ አድርገው ነው እዛ የተቀመጡት ማለት ነው። እነሱ ምንድን ነው መግቢያ ሰርተው እንዲገቡ ማለት ነው። ግን ትወናቸው ላይ ምንድን ነው ቅመምዬም ብሩኬም ማየት አትፈልግም። ያቺን ውልክፍም ደግሞ ብሩኬ ማግኘት ስለማትችል ቅመሟን አገኘቻት ማለት ነው። ዲዩ አንደርስታንድ? የምሬን እኮ ነው። አሁን ለምሳሌ ጨረቃዎቻችን አንዳቸው መግቢያ ይሰራሉ አይደለ? ቅመምዬ ብሩኬ እስከሚመጣ ድረስ መግቢያ ሰርታ ትጠብቋለች። እሷ ጋር ይመጣል እንጂ እሷ እሱ ጋር አትሄድም። እሱም እንደዛው ማለት ነው። ትናንትና ፍፄ ምንድን አደረገው? ደወለ። የት ነሽ አላት። ማቴዎስ አለችው። ከሰው ጋር ነኝ አለችው። እሺ ስጨርሽ ነይ አላላትም። እጠብቅሻለሁ አላላትም። ምንድን አለው? ወዲያውኑ ያለሽበት ቦታ ድረስ እመጣለሁ ነው ያለው። ሲጀመር ማለት ነው ትወና ስትተወኑ ሆናችሁ ነው አይደል መገኘት አለባችሁ። ቅመም ደግሞ በዚህ አትታማም። ነምበር ዋን ናት። ትወና ላይ ነምበር ዋን ናት። ራሷ ሆና ነው የምትገኘው፣ ሆና ነው የምትሰራው። ይሄ ሁላችንም እናውቃታለን። የእዩ ራስ ወደድነት በጣም እየገረመኝ ነበረ። ማርያምን ቪዲዮን ደግሜ ማታ እያየሁት ነበረ። ማለት የጨረቃዎቻችን ቪዲዮ ደግማችሁ ደጋግማችሁ ብታዩት ላኮ አሰለችም ማለት ይሄ ሁላችሁን ጋር ነው ብዬ አስባለሁኝ። እኔ አልሰለችም። ምክንያቱም አላደለ በቃ የነሱ ፍቅራቸው በጣም ደስ የሚል የሚያስቀና ፍቅር በተግባር የኖሩት በቃ ሪሊ ትክክለኛ ህይወት የኖሩት ኤጃቸው በስነ ስርዓት አንድም ታይማቸው እድሜያቸው በከንቱ ሳያሳልፉ ማለት ነው የኖሩት ያሉት ልጆች ናቸው። እና ኢቨን ራሱ ኮሜንት አለውኝ እና እኔ የምመኘው የነበረውን ህይወት እየኖራችሁ ስለሆነ በጣም አመሰግናለሁ የሚል አይብሶ እናንተ ማጋጥሟችኋል ብዬ አስባለሁኝ። እና እኔ ያጋጥመኛል በቲክታክ ራሱ በእነሱ ቤት ራሱ ይኮመታልና ለምንድን ነው በቃ ትክክለኛ ህይወት እየኖሩ ስለሆነ ማለት ነው። ምን ለማለት ፈልጌ ነው
የእነሱ ቪዲዮውን ትላንትና ብቻ ደግሜ አይቼዋለሁኝ እቺ ልጅ ከመጣች በኋላ ማለት ነው እንጂ ሃይላይቱ ነው የማየው። ማለት አሁን ልጅቷ ስታወራ አሳልፈዋለሁ እኛ ሃይላይቱ ነው የማየው። ማታ ግን ጨርሼ ያየሁት ምንድን ነው እዛ ጋር ቅመሟ እርጉዝ ነች ተብሏል አይደለ? እቺ ግን አርግዛ ወልዳለች። ከኤክሷ ጋራ እቺ ማፈሪያ ስታወራ ራሱ ማታፈር ማለት ነው። አለ አይደለ? በቃ ብዙ አሳልፈናል ምናምን ዋቴቨር እያወራች ነበረ። እኛ ግን ከነመፈጠርዋ አናቃትም። ምንድን ያለችው እሷም ብትሆን የልጅ አባት ነክ ልጄን ያላባት እንድታድግ አልፈልግም። ለሷም ነግሬያታለሁኝ እድል እንድሰጥ። አያችሁ ራስ ወዳድነቷ። የራሷ ሆዷ ውስጥ ያለው ልጅ ያላባት ይደግ ማለት ነው። ሼም ኦን ዩ ማርያምን በጣም ነበር እየገረመችኝ የነበረው ማፈሪያ ማለት ነው። እንዴ አንቺ ማን አስረክቢ ማን ተጋደሚ ያለሽ እንዴ? ከድሮ ኤክስሽ ጋር የፈለገ ነገር ይታመም የፈለገ ነገር ይቃጠል ይናደድ ይብሳጭ ለምን ድብን አይልም? የድሮ ኤክስሽ እኮ ነው። በዛ ላይ ፍቅረኛ አለው። ከፍቅረኛው አልተለያየም ተጣላ እንጂ ማለት ነው። የፈለገ ነገር ይሁን በፈለገ ምናምን ብትወጁም ብታፈቅሪው እስካልጋ ድረስ መሄድ አልነበረብሽም። ስለምወደው ስለማፈቅረው የፈለገውን ነገር አደረኩለት አለችው ለጋሽዬ ማለት ነው።